መዝሙረ ዳዊት ምዕራፍ 26 ከቁጥር 1 እስከ 12፣ የማርቆስ ወንጌል ምዕራፍ 9 ከቁጥር 1 እስከ 32። አቤቱ እኔ በየዋህቴ ሄጃለሁና ፍረድልኝ። አቤቱ እኔ በየዋህቴ ሄጃለሁና ፍረድልኝ። በእግዚአብሔር አምኛለሁና አልናወጥም። አቤቱ ፈትነኝ መርምረኝም፣ ኩላሊትንና ልቤን ፈትን። ምሕረትህ በዓይኔ ፊት ነውና በእውነትህም ተመላለሱ። በከንቱ ሸንጎ አልተቀመጥኩም፣ ከዓመፀኞቹም ጋር አልገባሁም። የክፎችን ማኅበር ጠላሁ፣ ከዝንጎዎችም ጋር አልቀመጥም። እጆቼን በንጽሕና አጥባለሁ። አቤቱ መሠዊያህን እዞራለሁ፣ የምስጋናን ድምፅ እሰማ ዘንድ ተአምራትን ሁሉ እነግር ዘንድ። አቤቱ የቤትህን ስፍራ የክብርህን ማደሪያ ቦታ ወደድሁ። ከኃጢአተኞች ጋር ነፍሴን፣ ከደም ሰዎች ጋር ሕይወቴን አታጥፋ። በእጃቸው ተንኰል አለባቸው፣ ቀኛቸውም መማለጃ ተሞልታለች። እኔ ግን በየዋህቴ ሄጃለሁ። አድነኝ ማረኝም፣ እግሮቼ በቅንነት ቆመዋልና። አቤቱ በማኅበር አመሰግንሃለሁ። አሜን። እውነት እላችኋለሁ በዚህ ከቆሙት ሰዎች የእግዚአብሔር መንግሥት በኃይል ስትመጣ እስኪያዩ ድረስ ሞትን የማይቀምሱ አንዳንዶች አሉ አላቸው። ከ6 ቀንም በኋላ ኢየሱስ ጴጥሮስንና ያዕቆብን ዮሐንስንም ይዞ ወደ ረጅም ተራራ ብቻውን አወጣቸው። በፊታቸውም ተለወጠ፣ ልብሱም አንጸባረቀ። አጣቢም በምድር ላይ እንደዚህ ሊያነጣው ስለማይችል በጣም ነጭ ሆነ። ኤልያስና ሙሴም ታዩአቸው፣ ከኢየሱስም ጋር ይነጋገሩ ነበር። ጴጥሮስም መልሶ ኢየሱስን መምህር ሆይ በዚህ መሆን ለእኛ መልካም ነውና አንድ ለአንተ፣ አንድም ለሙሴ፣ አንድም ለኤልያስ 3 ዳሶችን እንሥራ አለው። እጅግ ስለፈሩ የሚለውን አያውቅም ነበር። ደመና መጥቶ ጋረዳቸው። ከደመናውም የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ መጣ። ድንገትም ዞሮ ሲመለከቱ ከእነርሱ ጋር ከኢየሱስ ብቻ በቀር ማንንም አላዩም። ከተራራው ሲወርዱ የሰው ልጅ ከሙታን እስኪነሣ ድረስ ያዩትን ለማንም እንዳይናገሩ አዘዛቸው። ቃሉንም ይዘው ከሙታን መነሳት ምንድን ነው እያሉ እርስ በርሳቸው ተጠያየቁ። እነርሱም ኤልያስ አስቀድሞ ሊመጣ እንዲገባው ጻፎች ስለምን ይላሉ ብለው ጠየቁት። እርሱ መልሶ ኤልያስማ አስቀድሞ ይመጣል፣ ሁሉንም ያቀናናል፣ ስለ ሰው ልጅም እንዴት ተብሎ ተጽፏል፣ ብዙ መከራ እንዲቀበል እንዲናቅም። ነገር ግን እላችኋለሁ ኤልያስ ደግሞ መጥቷል፣ ስለ እርሱም እንደተጻፈ የወደዱትን ሁሉ አደረጉበት አላቸው። ወደ ደቀ መዛሙርቱም በመጣ ጊዜ ብዙ ሕዝብ ሲከቧቸው ጻፎቹ ከእነርሱ ጋር ሲከራከሩ አየ። ወዲያውም ሕዝቡ ሁሉ ባዩት ጊዜ ደነገጡ። ወደ እርሱ ሮጠው እጅ ነሱት። ጻፎችንም ስለምን ከእነርሱ ጋር ትከራከራላችሁ ብሎ ጠየቃቸው። ከሕዝቡ አንዱ መልሶ መምህር ሆይ ዲዳ መንፈስ ያደረበትን ልጄን ወደ አንተ አምጥቻለሁ። በያዘውም ስፍራ ሁሉ ይጥለዋል፣ አረፋም ይደፍቃል፣ ጥርሱንም ይፋጫል፣ ይደርቃልም። እንዲያወጡለትም ለደቀ መዛሙርትም ነገርኋቸው፣ አልቻሉም አለው። እርሱም መልሶ የማታምን ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼስ እታገሣችኋለሁ? ወደ እኔ አምጡት አላቸው። ወደ እርሱ አመጡት። እርሱንም በየጊዜ ያ መንፈስ እንዲያው አንፈራገጠው፣ ወደ ምድርም ወድቆ አረፋ እየደፈቀ ተንፈራፈረ። አባቱንም ይህ ከያዘው ስንት ዘመን ነው ብሎ ጠየቀው። እርሱም ከሕፃንነቱ ጀምሮ ነው፣ ብዙ ጊዜም ሊያጠፋው ወደ እሳት ወደ ውኃ ጣለው። ቢቻልህ ግን እዘንልን እርዳንም አለው። ኢየሱስም ቢቻልህ ትላለህ?
ለሚያምን ሁሉ ይቻላል አለው። ወዲያውም የብላቴናው አባት ጮኸ፣ አምናለሁ፣ አለማመኔን እርዳው አለ። ኢየሱስም ሕዝቡ እንደገና ሲራወጥ አይቶ ርኩሱን መንፈስ ገሠጸና፣ አንተ ዲዳ ደንቆሮውን መንፈስ እኔ አዝዝሃለሁ፣ ከእርሱ ውጣ፣ እንግዲህ አትግባበት አለው። ጮኸም፣ እጅግም አንፈራግጦት ወጣ። ብዙዎችም ሞተ እስኪሉ ድረስ እንደ ሞት ሆነ። ኢየሱስ ግን እጁን ይዞ አስነሳው፣ ቆመም። ወደ ቤትም ከገባ በኋላ ደቀ መዛሙርቱ እኛ ልናወጣው ያልቻልንስ ስለምንድን ነው ብለው ብቻውን ጠየቁት። ይህ ወገን በጸሎት በጦም ካልሆነ በምንም ሊወጣ አይችልም አላቸው። ከዚያም ወጥተው በገሊላ በኩል አለፉ። ደቀ መዛሙርቱንም ያስተምር ስለነበር ማንም ያውቅ ዘንድ አልወደደም። ለእነርሱም የሰው ልጅ በሰዎች እጅ አልፎ ይሰጣል፣ ይገድሉትማል፣ ተገድሎም በሦስተኛው ቀን ይነሣል ይላቸው ነበር። እነርሱም ነገሩን አላስተዋሉም፣ እንደጠየቁትም ፈሩ። አሜን። ይህ የእግዚአብሔር ቃል ነው።